ሰላም አለይኩም ወራህመቱላሂ ወበረካቱ ደና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንዴት ናችሁልኝ? አርባ ነበረ እና የሰጠችው ሐሳብ አለ ሁለተኛ ሚስት እንዴት ነው? ሁለተኛ ሚስት ያው ሁላችንም እንደምናውቀው ከባድ ነው ብዬ ነው ማስበው። ያው ከባድ የሚሆነው በመጀመሪያዋ ሴት ላይ በጣም ከባድና በጣም የሚያሳዝን ሁኔታ ውስጥ ትገባለች የመጀመሪያ ሚስቱ ማለት ነውና ምክንያቱም ያው አንድ ወንድን ስናገባ ሁለተኛ ሚስት ያገባብናል ብለን ሳይሆን ምናገባው ብቻ የኔ ብቻ ብለን ስለምናስብ በጣም ይጎዳሉ ሴቶች በጣም ነው የሚጎዱት ባላቸው ሁለተኛ ሚስት ሲያገባባቸውና እስቲ የተናገረችውም ንግግር አለ ያው ባል ካገባችሁ በኋላ ያው ሁለተኛም ሆናችሁ አንደኛም ሆናችሁ ያው በተራተራ ነው የሚያድረው እና እሷም የሰጠችው በራሷ መንገድ የሰጠችው አስተያየት አለ። እስቲ ሙስሊም መሆኑና ያገባ መሆኑ እኔ ላይ በቃ አንቺ ነኝ መሰልሽ ልጅ ሙስሊም አግብታሽ ተነገረ ሁለተኛ ሚስቶች ካላጣሽው አምጡልኝ ባል እንደው ቁም ነገረኛ ባል እንግዲህ ስላላጋጠመኝ ይኖራል እኮ ግን እኔ አላጋጠመኝም። እኔ ጊዜ ላይ እድሜ ላይ ፍቅሬ ላይ ነው የቀለዱ አምጡ አልኩኝ። በቃ የራሴ ውሳኔ ነው አልኩኝ። አይመለከታቸውም ደስ ባይላቸውም በቃ ኦኬ አማክረሻቸው ነው ኦሬዲ መጀመሪያ ይቻለው ለብቻዬ ነው የምኖረው። ኦኬ እነሱ ጋር በሆን በጣም ይበረታ ነበር። ላልችል ይችላል ራሴን ችዬ ስለሆነ እና አረብ ሀገርም ስላወቅሽው በቃ ኦሬዲ አድቬንቸር ላይ ነሽ በራስሽ አንቺ ዲሲዥን ላይ ብቻ በቃ የመጣው ይምጣን ያልኩት በዚህ የዚህኛውን እኔ ራሴ ወስናለሁ። የመጣው ይምጣ አቀበላለሁ። ምክንያቱም ከዚህ በፊት የወሰንኳቸው ነው ሲባል አይሆንም ሲባል ይሄ ቀበሌ ነው የሚሰራው ይሄ ያው ቪዲዮ ማለት ነው በጣም ረጅም ማለት በራሷ በኩል ቪዲዮ እንዳያችሁት ነው በራሷ በኩል በጣም ረጅም የሆነ አስተያየትን ሰጥታለች እና እንደኔ ደግሞ እንደራሴ ሐሳብ የማወራቸው ነገሮች አሉ በሁለተኛ ሚስት ላይ ማለት ነው። እና ያው ወንዶች ታውቃላችሁ አላህ Subhanahu Wa Ta'ala እስከ አራተኛ ፈቅዶላቸዋል። እንዴት የሚለው ደግሞ ያው የራሱ መስፈርት አለው። አንድ ወንድ ልጅ በቂ ንብረት ካለው በቂ አእምሮ የሚያስተዳድርበት አእምሮ ካለው ደግሞ ማግባት መብቱ ነው። ማንንም አይከለክለውም። አላህ የፈቀደለት ነገር ነውና ማለት ነውና ልንከለክለው ብንችልም እኛ በስሜት ተነሳስተን ግን አላህ የፈቀደለት ነገር ነው ምንም ማድረግ አንችልም ማለት ነውና ወላሂ ነው የምላችሁ ግን ስሜቱ በጣም ከባድ ነው። በጣም እኔ ሳስበው በጣም ለኔ በጣም የሆነ ሌላ ዓለም ውስጥ መሆን ይመስለኛል እንደኔ ማለት ነው። ምክንያቱም ያው ባል ስናገባ የመጀመሪያ የሆኑ ሴቶች እርግጠኛ ነኝ ስሜቱን እረዳለሁኝም አውቃለሁኝም ብዬ ነው ማስበውና ሁለተኛ ሆኖ ባላችን ሁለተኛ ሚስት ያገባ በጣም የተለየ ስሜት ነው የሚሰማን። ለሱ ያለንም ስሜት ደግሞ በከፊሉ በጣም ይቀንሳል። ምክንያቱም የሆነ አለመፈለግ አይነት ስሜት ይሰማናል። ከኔ ምን አትሆኑ ከኔ ምን አንሶት ነው ሌላ ሴት ጋር ሄደው እኔ ጣልቶኝ ነው ወደ ሌላ ሴት ጋር ሄደው ምናምን ብለን እናስባለን እና እቺ እህታችንም ምናልባት ብዙ ነገር አላቅም ተወቅ የማውቀው ነገር የለም ግን ያው እሷ ደግሞ ወድጄዋለሁ አፍቅሬዋለሁ ብዙ ቻንሶችን ከዚህ በፊት ቦይፍሬንዶች ነበሩኝ እነዛ ቀልድ ነው በፍቅሬ በጊዜ ቀልደውብኛል ይሄ እንደዚህ አይነት ቁም ነገር ሳገኘ ደግሞ አጋጣሚውን ተጠቅሜ አገባው ነው እያለች ያለችውና ካገባችን በኋላ በጣም ብዙ መሰናክሎችን አይታለች። ያው ልጅ ሞቶባታል ወልዳ ሚስቱም የሚገርመው ነገር ደግሞ ሚስቱ እስከዛሬ ድረስ የኔ ሚስትነት አልተቀበለችም መቼም ደግሞ አትቀበልም ነው ያለችው። ይሄ ደግሞ ከምንም በላይ ከባዱ ነገር ደግሞ ይሄ ነው። ምክንያቱም ልጆች አሉ ልጆች የሷ ልጆችና የመጀመሪያዋ ሚስት ልጆች እህትና ወንድም ናቸውና በጣም ነው የሚከብደው። ይሄን አለመቀበል በጣም ይከብዳል። ልጆቹስ በምን አይነት ሁኔታ አንዳንዴ ወላይ ትዳር ማለት በጣም ብዙ ሰው ይሁን እንደ ቀልድ ባናየው ጥሩ ነው። ምክንያቱም ሁለተኛ ሚስት ሆነን ስናገባ አንድ ሴት እንደ ኢትዮጵያ እንደ ሰሃቦች ሳይሆን እንዳሁን እንዳለነበት ዘመን ማለት ነው የመጀመሪያዋ ሚስት ግዴታ ማወቅ አለባት። ገባችኋ? ለምን ማወቅ እንዳለባት ታውቃላችሁ? ለሷ እንኳን ለስሜቷ እንኳን ባናስብ ለልጆቻችን ለምንወዳቸው ልጆች ማሰብ አለብን። በጣም ሊጠላሉ ይችላሉ። በጣም ቤት ማለት እኛም ጋር ስላለ ነው እንደዚህ አይነት ነገር እና ወላሂ እኔ እንደ ሐቂቃው እንደ እውነቱ አንድ ወንድ አንድ ሴትን ቢያገባ ነው የተሻለው። ጥሩነቱ እሱ ነው። ግን አይ ደግሞ እኔ እንደዚህ እፈልጋለሁ ካለ ግን ሁለተኛ ሚስት የምታገቢው ሴት ስለ የመጀመሪያዋ ሚስት እንድታቅ አድርጊ። ለልጆች ስትይ ስሜትሽን ፍቅር ብቻ አይደለም ገባሽ? ትዳር ፍቅር ብቻ ሊመራው አይችልም ገባሽ? መከባበር አለ መተሳሰብ አለ እና ከመጀመሪያዋ ሚስት ደግሞ ሰላም ማውረድ ግዴታ ነው። ወደድሽም ጠላሽም ሁለተኛው ነሽ እስከገባሽ ድረስ የመጀመሪያዋን ይቅርታ ሄደሽ መጠየቅ አለብሽ ገባሽ? ምናልባት
በሷ መንገድ አላለፍሽም። ምናልባት ላትረጃት ትችያለሽ። አንቺ ፍቅሬን ብለሽ ወደሽው ሊሆን ይችላል እና እኔ ከባድ ስሜት ነው እና እቺ እህታችን ያው ብዙ ቻሌንጅ አልፋለች። በጣም የሚገርመው ደግሞ ሰለምቴ ናት እና ሰልማ ነው የውጭ ዜጋ ነው ያገባችው። በዛ ላይ ደግሞ የሌላ ሀገር ሰው ነው ያገባችው እና አንዳንዴ እኔ ጠንካራ ናትን ብዬ ነው የማስበው። ምክንያቱም እኔ አልደፍርም። የሌላ ዜጋ ወንድም ማግባት በጣም ነው የምፈራው፣ በጣም ነው የሚያስፈራኝ። አልደፍርምም እንደዚህ አይነት ነገር ላይ ማግባት ነው በጭራሽ አላረግም። እምነት ደግሞ የራሷ ውሳኔ ነው። የተመቻትን ችግር የለውም እሱ እምነቷ ላይ በጣም የምትወደው ጥሩ እምነት ውስጥ ነው የገባችው። እንዲህ ነው ማለትም አልፈልግም በእምነቷ ጉዳይ ማለት ነው እና ግን ቤተሰብ ላይ ደግሞ በጣም ጫና አለ። ቤተሰቦቿ በሰዓቱ በጣም ቡሊ እንትን አርጓት ነበረና ያን ሁሉ አልፋ ዛሬ ደግሞ ለማውራት በቅታለች። ያ ቀን ልትለው ማለት ነውና ባሏም ቪዲዮ ላይ ቲክቶክ ላይ አብዛኛውን ጊዜ ስለ እንትን ትሰራለች፣ ስለ ምግብ እና ባሏንም ታቀርባለች እና ኮንፊደንሷ ደስ ይላል። ጥሩ ነው። ሁለተኛ ሚስት ሆና በዚህን ያህል ኮንፊደንስ የተንቀሳቀሰች ጠንካራ መሆኗን ነው የሚያሳየው እና ግን ሁለተኛ ሆናችሁ የገባችሁ ሴቶች ካላችሁ ማለት ነው የምር የሆነ የመጀመሪያ ሚስትም ስታያችሁ ሁሌ እንትን ነው ማለት ደሟ ነው የሚገነፍለውና የሆነ ጥሩ ስሜት አለው ብዬ አላስብም። እና እስቲ ሁለተኛ ሚስት ሆናችሁ ያያችሁ ሰዎች ካላችሁ እስቲ ኮመንት ስጡን፣ እንማማር። ወላሂ ማለት እንደዚህ አይነት ጉዳዮች ሲኖሩ ለሴቶች ይጠቅመናል፣ ለወንዶችም ይጠቅማል እኮ ለሴቶች ደግሞ ይበልጥ ይጠቅመናል። እና ምክንያቱም አንዳንዴ በረሱል በሰሃቦች የምንለው መንገድ አለና አንዳንዴ ደግሞ የሆነ አካባቢያችን አገራችን ላይ ደግሞ የሚወስነው ነገር አለና ብዙዎቹ በጣም ብዙ ወንድ ባለትዳር ወላሂ ማቀዋለ 3 ልጅ ወልዳ እዚህ ሰፈር ላይ ናት። 3 ልጅ ወልዳ ከባሏ ጋር ትኖራለች። የመጀመሪያ ሚስቱ ግን ስለ 3 ልጆቹ ስለ ሚስቱ የምታውቀው ነገር የለም። ምንም ነገር ልላችሁ እችላለሁ ማለት ነውና እንደዚህ ለምን ይሆናል? እናንተ ሴቶች ስታገቡ በራሳችሁ መተማመን አለባችሁ እኮ ነው። ለሚስት ያልነግርም ካለ ሚስቱን የሚፈራ ከሆነ አላህን አልፈራም እኮ አይደል እንዴ? አግብቷል እኮ ደግሞ ሐራም ነገር አልሰራም እና አቅም ካለው ማግባት ይችላል። እና ለሚስቱ ለመጀመሪያዋ ሚስቱ መናገር አለበት ብዬ ነው ማስበው፣ እሱም ቢሆን ማለት ነው። ምክንያቱም እሱ እኮ የረሱል ሰለላሁ ዐለይሂ ወሰለምን ቦታ ይዞ አይደለም እኮ ሁለተኛ ሚስት የተፈቀደለት። እንደዛ ቢያንስ እነሱ በሚወጡት ግዴታ ላይ አንተም ያን መንገድ ተከተል ነው። ያን መንገድ ካልቻልክ ደግሞ አግባ የሚልህ ሐዲስ የለም አይደለም። 2 3 አንድም ማግባት እንደማትችል ነው። አቅም ካለ አግባ፣ አቅም ከሌለ ጾም ነው የተባለው እና ወንዶችም ቢሆን ጥንቃቄ አድርጉ። ምክንያቱም ነገ ትልቅ ሰው ትሆናላችሁ፣ የሚጸጽታችሁ ቀን ይመጣል ማለት ነው እና ያ ቀን ሳይመጣ አሁን ራስ ሁለተኛ አግብታችሁ ለመጀመሪያ ሚስቶቻችሁ የማትነግሩ ባሎች ንገሩ። የፈለገ ያህል ይፈጠር። ከፈለገች የመጀመሪያው ሚስት ካልተመቻት መብቷ ነው አይደል? ትታይ መሄድ መብቷ ነው የመፋታት እና ያን ውሳኔ እንኳን ልትወስን ትችላል። አሁን ነገራቶቹን ካሁኑኑ መቋጨት አለባችሁ። ወላሂ በቃ ስር ከሰደደ በኋላ ማለት ነው ልጆቹ በጣም ነው የሚባሉት፣ በጣም ማለት ነው እና ይሄ ነገር ጥሩ አይመጣም እና ህይወትም ማለፍ አለ፣ ህይወትም ማጣት አለ። በንብረት ጉዳይ ላይ በጣም ሊጨቃጨቁ ይችላሉ፣ አለመግባባት ይኖራል እና አሁንም ነገራቶችን ቦታ ማስያዝ አለባችሁ ብዬ አስባለሁ። ሴቶችም ስታገቡ ደግሞ ለመጀመሪያ ሚስጥር መናገር አለበት፣ ግዴታው ነው ብላችሁ ማሰብ አለባችሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ቀን እላችኋለሁ። ሰላም አለይኩም።